የአፋር ክልል ጦርነት እየጠራ ነው ጥሪ ያደረገ ነው ለጦርነት የጦርነት አስከፊነት አቅም ብለን አናስብ አውል 40 የደርግ ሻለቃ ነው በደርግ ጊዜ ማለት የደርግ ሻለቃ ነው በደርግ ማዕረግ ተራ ወታደር ምናምን ያደገ ሻለቃ ሆኖ ተማርኮ ያሁን የክልሉ ርዕሰ መስተዳድር የሆነ ነው ስለ ጦርነት ያውቃል አሁን ለምስኪኑ የአፋር ህዝብ ጦርነት በዛው አሰብ በሚል ሄዶ ወደ ውጊያ እንዲገባለት ያመቻቸ ነው አመቻችቶ በጣም ፋቮራብል የሆነ ኢንቫይሮንመንት ፈጥሮ ናግባ እኛ አሰብ እኮ የኛ ነው ይገባናል እኛ አንድ አፋር ነን የሚለው ፖለቲካ እያስተጋቡ አንድ አፋር ኮንክ ለምን ጅቡቲ ክሌም አታረግም አይሉትም ጅቡቲ ለምን ክሌም አታረግም አንድ አፋር ጅቡቲ እኮ የተከበረ የአፋር አንድ ህዝብ እኮ ነው ጊዜ ላይ አይቶት እኮ ነው ታሪክ ላይ አይቶት እኮ ነው እንጂ አንድ ህዝብ አፋር ነው ምን ጥርጥር አለ ይሄ ታሪክ ላይ አይቶት ነው ኦሮሞ የኬንያ ኦሮሞ አለ ኢትዮጵያ ኦሮሞ አለ ኦሮሞ ነው ኖርማሊ ግን በጂኦግራፊ ሌላ ሀገር ሆኗል ምን ጥርጥር ጋምቤላም ተመልከቱ ትግራይም ተመልከቱ ኢሮብ አለ ኩናማ አለ ግን በታሪክ አጋጣሚ የተለያዩ ሀገሮች ናቸው እነዚህ አሁን ብልጽግና ኦህዴድ ድራማ ይሰራበታል የምር ጦርነት ሰው ና ጦርነት ጠርቶ ወደ ክልሉ እንዴት ሊያመጣ ይችላል አረ አይደለም ይሄ አይመለከተኝም ይሄ የኔ ቢዝነስ አይደለም ይሄ የኔ ጉዳይ አይደለም ራስን ቻል ትላንት እኔ ችግር የለብኝም ብለ የቡና ቁርስ ታቀብል ነበር መጀመሪያውን ዴይዋን ወደ ፕሬዝዳንት ወደ ጠቅላይ ሚኒስትር ስትመጣ ለምን ይሄን ጉዳይ ክሌም አላረክም ጉዳይ ያለኝ የጋራ ጉዳይ ያለን ናና ብለ የጋራ ጠላት ትግራይ ያለችን እቺን እናርቅቅና ከዛ በኋላ ያቺን ሻቢያንም እዚህ ጋር ዳክሜ አስገብቻ ዳክመዋለሁ መጥቼ እዛ እመጣበታለሁ በለ ካልኩሌት አድርገን ሄድከው ብሎ የሚመክረው ሰው የለም ከአፋር ፐርስፔክቲቭ ቢታይ ነው መማር አለባቸው ምክንያቱም ራሳቸው the very same people ራሳቸው አሁን ጦን በቃ አሰብ የግድ ነው የሚሉ ሰዎች ትላንት ምን ይሉ ነበር እኛ ደም ከምንሰጥ ደም ሰተን ወደብክና ከምናገኝ ገንዘብ ሰተን ወደብ ብናገኝ ይሻለናል ድጋሚ ወደ ደም መፋሰስ አንገባም ምኒልክ ያልቻሉት ኃይለሥላሴ ያልቻሉት ደርግ ያልቻሉት ምናምን ያልቻሉት በፍጹም የማይቻለው ነገር አሁን in the expense of the lives of millions አዲስ ትውልድ እየገበርክ የሆነ ፖለቲካ ፓርቲ 4 ኪሎ እንዲቀመጥ አንፈቅድም ማለት አለባቸው ይሄ አይ ነው አጋጣሚ የሆነ አካባቢ የሰሜኑ ሁሌ ለጦርነት የተወለደ ይመስላል ትውልዱ አካባቢው ስፍራው ለጦርነት ምቹ የሆነ ይመስል ሁሉ ወደዚህ የመጣ 4 ኪሎ የመጣ የሆነ ነገር ስለ ጦርነት ነው የሚያስበው ይሄ አካባቢ ወደ ጋምቤላ አይታሰብ ጋሞጎፋ አይታሰብ በዚህ የሆነ አይታሰብ በዚህ በኩል ነው ሁሉ ነገር ይሄ አካባቢ መቼ ነው ፋይናል ኤንድ ባይንዲንግ የሆነ ሰላም አግኝቶ ድጋሚ የጦር አውድማ የማይሆንበት አካባቢ እንዴት መፍጠር ይቻላል የኛ ትውልድ ነው አስመራ የሄድኩበት ምክንያት አንደኛው እሱ ነው ነግራችኋለሁ ወደ ኋላ አካባቢ አንደኛው እሱ ነው ነግራችኋለሁ ብዙ ዶክመንቶች አሉ ወደ ኋላ አካባቢ ማሳያችሁ እና አንድ ሁለት የኢትዮጵያ አፈኞች የኢትዮጵያ ስፖክስፐርሰንስ የነበሩ ቃል አቀባዮች የነበሩ የኢትዮጵያ ቃል አቀባዮች ሁለቱ እናሰማቸውና የአፋር ህዝብ እነዚህ ጉምቱ ባለስልጣናት ባለፈው ቡሬ መጣን ፎቶ ተነሳን እያሉ ልብስ ያለበሳችሁ ጉራዴ የሰጣችሁ ፎቶ ቸፕቸፕ ስትሉ ነበር ለሚዲያ ፕሮፓጋንዳ ተብሎ ጌታቸው ረዳና ሬድዋን ሁሴን የኢህአዴግ ጉምቱ ባለስልጣናት ነበሩ አጋጣሚ ሆኖ ሁለቱም አንድ ፖዚሽን ላይ ነበሩ የመንግስት ኮሚኒኬሽን ቢሮ ሚኒስትር ነበሩ አቋማቸው ምን ነበር በኢህአዴግ ክርክር ጊዜ 2002 ምርጫ ላይ ምን ብሎ ይከራከሩ ነበር ሌሎች 97 ጭምር ሌሎች ሁለቱም ብቻ ለዛሬ ሁለቱም ብቻ ወደም በሚመለከት የነበረው ግንዛቤ ላለፉት 100 ዓመታት ውስጥ ለ30 ዓመታት ያክል ትውልድ ገብረን ወደብ ተጠቅመን ነበር ግን ይሄ ትውልድ መገበር ማቆም መቻል አለበት ስለዚህ ወደቦቻችን ወደብ መጠቀም ካለብን ገንዘብ እንገብር ትውልድና አደን የሚል አቋም ነው የነበረው ስለዚህ ትውልድ አደነን ገንዘብ እየገበርን ወደብ መጠቀም በመቻላችን ኢትዮጵያ ውስጥ እጅግ ከፍተኛ የሚባሉ ለውጦችን ማስመዝገብ እንደቻል ያለፉት 24 ዓመታት ውጤቶች የሚያሳምኑ ይሆናሉ ስለዚህ በዋናነት በኢትዮጵያ በኢህአዴግ የሚመራው ኢትዮጵያ መንግስት ትኩረቱ ሪል ስቴት የማሳደድ ጉዳይ አይደለም ቁራጭ መሬት ላይ እንተ አትላንቲያ ውስጥ ገብቶ ህዝቦችን የመማገድ ጉዳይ አይደለም በዋናነት ፍላጎቱ በዲፕሎማሲያና በሰላማዊ መንገድ ወደ አካባቢው ውህደትም እየተሸጋገርን ባለበት ሁኔታ እያደገች ያለች ኢትዮጵያ ወደብን አንስታችኋል ምኒልክ ከ100 ዓመት በፊት ያልቻሉት ኃይለሥላሴ ለ13 ዓመት
አዋክተውን ያልቻሉትን ደርግ ለ17 ዓመት አጫርሶን ወጣቶች ያልቀው ከ50 ዓመት በታች እድሜ ያለው ሰው በሙሉ ዝመት በተባለበት ወደብ የሚባል ነገር ማምጣት እንደማይቻል እያወቃችሁ የህልም እንጀራ ለመመገብ በሞኝ ክንድ የዘንዶ ጉድጓድ ይለካበታል እንደሚባለው እናንተ አንደኛ ኢትዮጵያ ያለው ተሟጋች መስላችሁ ሌላው የሞተላችሁ ለ100 ዓመት ያልቻልነውን ቀጣይ የ100 ዓመት ጥፋት ለማምጣት የምትዘምቱት ለምንድን ነው? ዋናው ጠላታችን ድህነት ነው ብለን ስንዘምት እዚህ ላይ ድል እንዳናመጣ የምትጎትቱን፣ ድል ስናመጣም ደግሞ ድል አይደለም ኪሳራ ነው እያላችሁ የምትዘምቱት ለምንድን ነው? እነዚህ ሰዎች አሁን ምንድን ነው የሚሉት? እስስት ናቸው እነዚህ እስስት። ትላንት ምን ይሉ ነበር? ዛሬ ምን ይሉ ነበር? መለስ ምን ስላላቸው ነው እዚህ ውስጥ ሲተነትሩ የነበሩት? ኃይለማርያም ደሳለኝ ምን ሲላቸው ነው እዚህ እንደዚህ ሲተነትሩ የነበሩት? ጌታቸው ረዳ ምን አለ? ለቁራጭ መሬት ብለን እዛ ለቁራጭ መሬት ገብተን በሰላምታ ምናምን አንገባም፣ እንካ ሰላምታ ውስጥ አንገባም፣ ይሄ የሪል ስቴት ግንባታ ላይ ምናምን አንፈልግም ይላል። ሪል ስቴት ግንባታ እንደ ቤት ምናምን አይደለም። አብይ አህመድ ጫቅላው ጨቅላ መሆኑ የምታዩት ምንድን ነው? አዳነች አበቤ የድሆች ኮንዶሚኒየም ትገነባለች አዲስ አበባ፣ ከዛ ለአክቲቪስቱ ለዩቲዩበሩ ትሰጣለች፣ ለካድሬ ታድላለች። 97 ዓመተ ምህረት ጀምሮ 2005 ጀምሮ የሰው ልጅ ቆጥቦ ከአረብ ሀገር ሄዳ ሽንት ቤት አጥባ መሬት በእጇ ጠርጋ ወልውላ ያጠራቀመችው ገንዘብ ቤት ገብቼ ትዳር መሰረታለሁ፣ ኮንዶሚኒየም ይኖረኛል፣ አስተማሪም ሐኪሙም ቆጥቦ ተበድሮ 40-60 ክፈል 20-80 ክፈል ብሎ የቆጠበውን መጨረሻ ምን አለው? ቅርጥፍጥፍ አድርጎ የለም የገጠር መንገድ እንሰራለን፣ የገጠር ኮሪደር እንሰራለን እያለ ይሄዳል። ወደ ከምባታ ወላይታ አካባቢ እንትን ይሄዳል። የገጠር እንትን ኮሪደር እሰራለሁ እያለ ንብ ማነብ ባናና ምናምን ይሄ መቀንጨር ይጠፋል፣ ምግብ አመርታለሁ እያለ እዛ ይሄዳል። የሪል ስቴት ግንባታ እኔ የሰጠውን ገንዘብ ክፈል ስራልኝ እንጂ ተብሎ ኃላፊነት ቅርጥፍጥፍ አድርጎ የበላ መንግስት ምን አለ ባለፈው? እኔ አሰብ ሄጄ ፖፑሌሽን የለም ትንሽ ሰው ነው ያለው፣ ብዙ ቤት አለ ግን ትንሽ ሰው ነው ያለው። ስለዚህ እኛ ኢትዮጵያ ደግሞ ችግር ያለባት የቤት ችግር ነው ያላት ኢትዮጵያ፣ ሄደን የተወሰነ ሰው አሰብ እናሰፍራለን አለ። ኢትዮጵያ መሬት አታ ለልጆቿ ግዙፍ የሚባለው ትልቅ በአፍሪካ ትልቅ ከሚባሉ ጂኦግራፊ በህዝብም በጂኦግራፊም ትልቅ ከሚባሉ አፍሪካ ሀገራት አንዱ ሆኖ መሬት ችግር ሆኖበት ለቤት ሰው ለመኖር ማለት ነው። እንዲሁ 90 ሴንቲሜትር ሜትር ከ50 2 ሜትር አልጋ እንትን ለማድረግ ሰው መሬት አጣ ኢትዮጵያ ማለት ነው። መሬት አጣ አንድ ክፍል መኝታ ቤት አጣ ኢትዮጵያ ምድር ላይ አሰብ እናሰፍራለን ይላል። ኢሬስፖንሲብል 130 ሚሊዮን እኛ ለወደፊት እንትን እናደርጋለን። በነገራችን ላይ እኛ እኮ 3 ሚሊዮን በየአመቱ እንወልዳለን፣ ኤርትራ ማለት ነው የምንወልደው በየአመቱ እያለ የሚያላግጥ እሱ ያደገበት እሱ በእንቅልፍ እኔ አልጋ ላይ እኮ ነበር የምተኛው እኮ ጫማም ሳይኖረኝ ጫማ እንዳለኝ ራሴን እየሸወድኩ ነው የነበርኩት እኮ ያልኩኝ እኮ መኪና እየነዳሁ ነው የሄድኩት እኮ እያለ እኔ እንደዚህ የተመጣጠነ ምግብ ሳልበላ ነው የኖርኩት እያለ የቀለጨረ ጭንቅላት ይዞ 4 ኪሎ ገብቶ አሰብ ካልገባን አሰብ ቤቶቹ እንገባለን ባዶ ቤት ነው ያለው እኛ እናስገባበታለን ሰው ይላል። ለዚህ ደግሞ ደጋፊ አለው። ይሄው አሁን ያሰማችኋችሁ ሰዎች እነጌታቸው እነሬድዋን ትላንት እኮ አቋማችን እንደዚህ ነበርኩ። ለምንድን ነው በጦርነት አንድ ሰው መለስ ሲመጣ ሌላው ይቀይራል? ሳምበዲ እዛው ቦታ ሲቀየር ደግሞ እያንዳንድሽ እንደ ብላክቦርድ አጥፍቶ ወይም እንደ ካሴት ሰርዞ እንደገና ድሮ ካሴት ተሰርዞ ሙዚቃ ቤት አዲስ ሙዚቃ ከመጣ ወይ ኮሌክሽን የሚባል ሙዚቃ ኮሌክሽን የሚባል ነበር። የተለያየ ዘመን የምትወዱት አይነት ሙዚቃ የሆነ አሰርዛችሁ ሙዚቃ ይቀናበር ነበር። ሙዚቃ ቤት ዲሊት አድርጎ ሌላ ሪካርድ አድርጎ ይሰጣል። ተመሳሳይ ነው። ድሮ ኮሌክሽን ሙዚቃ የሆነ የገሌ ተወዳጅ ሙዚቃዎችን ኮሌክት አድርገን 10 ዘፈን አድርግልን ነበር ድሮ በልጅነታችን ሙዚቃ ቤት ይሄድ። አሁን እንደዛ ነው። ሬድዋን የትናንት አቋም ምን ነበር ብትሉት እንጃ። አብይ ወሰደው። ለመኖር ሲባል የማያደርጉት ነገር የለም። አዳሚ ሁሉም ይጋጋጣል። ነገ ሳምበዲ እንደዚህ ውስጥ አንገባም። እኛ ሀገር ነን። በውስጥ አቅማችን ያለን ሪሶርስ አዋህደን በደንብ አድርገን እቺ ሀገር መገንባት ትችላለሁ የሚል አንድ የተቀደሰ እቺ ሀገር የወለደችው አንድ ሰው ከመጣ
የነበሩበት እንደገና ተሰርዘው ነገታቸው ባሉት ነሬዳዋን ተሰርዘው ወደ ሌላ ህይወት ውስጥ ይገባሉ። ፖለቲካ እነሱ ፖለቲካ ነው የሚሉት እነሱ አመንዝራነት ነው፣ ግን የፖለቲካ አመንዝራነት ነው። አሁን ለዚህ ነው አፋር መንቃት አለበት ምንለው። ለዛ አፋር መንቃት አለበት። አፋር ፖለቲከኞች፣ የሃይማኖት መሪዎች፣ የአክቲቪስቶቹ፣ ኤሊቱ በሙሉ መንቃት አለበት። ብልጽግና አመሻሽቶ ውጊያ በዚህ በኩል ልዋጋ፣ በዚህ በኩል እኔ እኮ አፋር ላመጣልህ እኮ አሰብ ላመጣልህ እኮ ነው ምናምን አሰብ ቢሞት በፍጹም እዚህ ጋር ጠቅላላ ዝም የኢትዮጵያ ህዝብ ሊጨርሰውና አሰብ ልውሰድ ቢል የኢትዮጵያ ህዝብ ጨርሳ አሰብ የሚያመጣበት እድል ቨሪ ቨሪ አንላይክሊ ነው። አብይ ማረገውን ነው እንትን የሚለው አንዴ ስህተት ውስጥ ስለገባው ብሎ ነው። አንዴ ስህተት ውስጥ እንደገባ ነው ያውቃል። ደግሞ የተጋሩ ፋርሴ ቡላዎች አሉ። ከሁሉም በላይ የተጋሩ ፋርሴ ቡላ ነው አሁን የባሰብን እኮ። ድሮን ያው ብልጽግና አይናገርም። ብልጽግና የማይናገረው አጋጣሚ ደግሞ በኤርትራ በኩል መረጃ የሚወጣ በኢትዮጵያ በኩል መረጋሽ ላይ አንድ ነገር የምታውቁት ነገር መረጃ የሚወጣ በኤርትራ በኩል መረጃ አውጣ ካልተባለ በስተቀር ዝግት ነው የሚያደርጉት። መረጃ ቀላል የሚወጣ በኢትዮጵያ በኩል ነው። በቀላሉ አንዴ ማኔጀብል አይደለም፣ ኢንፎርሜሽን ፍሎ ማኔጀብል አይደለም። ዝም ብሎ በየቦታው ሁሉም ዝም ብሎ በፌክ አካውንትን በምናምን ዝም ብሎ ይለቀዋል። እና ባለፈው ድሮን ወድቆበታል ብልጽግና። አሁን አስረግጬ ልንገረው፣ ድሮን ወድቆበታል። ተመቶ ነው፣ ቴክኒካል ነው፣ ሎኬሽን ሳያውቀው ጂፒኤስ እንትን ሳያደርጉት የሰው ሀገር ሄዶ ዘው ብለውና ተቀልቦ ነው። እኔም አውቀው ነገር የለም ግን ወድቆበታል። እስከዛ ድረስ ልንገራቸው። ከዛ ተጋሩ ፋርሴ ብለዋቸዋል። ለከርስች የምንላቸው ዝም ብሎ አይሰሩ፣ ሰርቶ አይበሉ፣ ስራ አያውቁ፣ የትም ያሉ ሰዎች ተመልከቷቸው። ሶሻል ሚዲያ ላይ ለብልጽግና ኦን ቢሃፍ ኦፍ ብልጽግና ዲፈንስ ያደርጉ። አጌናል ዲፈንድ ያላረገውን እነሱ ዲፈንድ ያደርጉለት ማለት ነው። ለምን አጌናል ዲፈንድ ያደረገውም? ይሄ እንደ ትልቅ እሹ አይደል እንዴ? ለምንድን ነው እኔ ከሰማሁ 2 ሳምንት ምናምን ሆነኛል ዝም ነው ያልነው። ራሳቸው ዝም ብሎ አይደል እንዴ? የግድ የሰማነው ነገር ዝም ብሎ ይነገራል እንዴ? አይነገርም እኮ። ለምንድን ነው የተርባይኑ የህዳሴ ግድብ ተርባይን ሲበላሽበት ለምንድን ነው እኛ ያላወራ ነው ሚዲያ ላይ? ተርባይኑ ከ10 ምናምን ተርባይን አንዱ ተበላሽቶ የለ እንዴ? እንደተበላሸ ገና ሲመጣ ከጅቡቲ ሲመጣ አልተበላሽም እንዴ? ግን የሀገር ሀብት ነው፣ ሚሊየንስ ኦፍ ዶላርስ ነው የፈሰሰበት። የሀገር ሀብት ነው። ከአብይ ጋር የሚገናኝ አይደለም። ይሄ ከአብይ ጋር የሚገናኝ አይደለም። በጣም ሚሊዮኖች የፈሰሰበት አንዱ ተርባይን አይሰራም። ይሄ ውድቀት አገኘ እኮ የብልጽግና ክፍተት አገኘን ብለን እንደ ዜና እናደርገውም። እዚህ ሚዲያ ላይ ያመጣን ሚዲያ እሺ አላደረግነው። ለምን እሺ ይሆናል? የሀገር ሀብት ነው። ያ እኮ በአብይ አህመድ ኪስ እኮ ከአብይ አህመድ ኪስ እኮ አልተገኘም እኮ። የኢትዮጵያውያን ገንዘብ እኮ ነው። የዛሬ 10 ዓመትም 20 ዓመት 100 ዓመት የሚመጣ የሚጠቀምበት እኮ እየጠገነም ቢሆን የሚጠቀምበት እኮ ነው። ተርባይኑ አይሰራም። የተበላሸ ተርባይን ሲበላሽባቸው ዝም ነው ያለው። እኛ ዝም ነው ያለው። ምክንያቱም ውርደት ነው፣ የሀገርን ውርደት ነው። ከአብይ ጋር የሚገናኝ ከዝናሽ ጋር የሚገናኝ ከተመስገን ጥሩነህ ጋር ከአረጋ ከበደ ጋር የሚገናኝ አይደለም። የሀገር ሪሶርስ ነው። ስለዚህ ሁሉም የተሰማ ያወቀው ነገር አይነገርም ነው። ውሸት ነው ካሉ ግን ይልማ መርዳሳ አየር ኃይል የሚያውቁ ሚስጥረኞች ጠይቋቸው። አየር ኃይል የድሮን ክፍል ወይ ፓይለቶቹ አካባቢ የሆነ ሚስጥር ያውቃል ጠይቋቸው። ለምንድን ነው የወደቀባችሁ በቡሬ ግንባር በሉት። ሌላው እነዚህ የተጋሩ እንትን ግን አቤት በጣም ከባድ ነው። ምንድን ነው ያቀመሷቸው? እስከዚህ ድረስ ተመራጭ የሆኑ ባንዳዎች፣ ተመራጭ የሆኑ አገልጋዮች ለመሆን ምንድን ነው ያነሳሳቸው ቢባሉ እኔ እንደዚህ ብሎ ቢጠይቃቸው እኔ ያነሳሳኝ የተመረጠ ባንዳ ተመረጠ አገልጋይ ሆኜ ለመታየት ነው አይልም። መቼም አይልም። ምንድን ነው የሚሆኑት ነው? ራሳቸው ሲኒየር የሚባሉት ራሱ እኮ እየተገረሙባቸው ለአዳዲሶቹ። በተለይ ደግሞ ጦርነት ትላንት አንደኛ ጦርነት እንደዚህኛ እንደዚህ ነን ሲል ነበረ። መጨረሻ ላይ አሁን ሰላም እንፈልጋለን ማለት ባለፈው ትግራዋይ ሲመታ በድሮን ሲመታ አጨበጨቡ። የታባቱ አሉ። ሰላም ፈልጋለ ሲል ነበረ። መቀለ ተቀምጦ የጌታቸው አለቅላቂ ሰላም ፈልጋለ ሲል ነበረ። ሰላምና እንደል ይል ነበር። አዲስ አበባ ሆኖ ያጨበጨባል። መቀለ ያሉት ደግሞ ዝም አሉ። ወንድሞቻቸው በድሮን እየተመቱ ዝምታ ማለት ደግፎታል ማለት ነው። ሰላምና እንደል ይሉ ነበር። እነሱን ለማዳን ድሮን የተመታው ሲመታ ግን ዝም አሉ።
ሚዲያዎቻቸውም ዝም አሉ። ጻድቃን የሚቀልባቸው ሚዲያዎች አሉ። እኔ አይደለም የተናገርኩ ራሱ የተናገረው ነው። ዝም ነው ያሉት። ዝም ብለው የሚያልፉበት ጊዜ አይደለም አይመጣም። አሁን እንደዛ አይደለም የሚመጣው። አንዱ በደም ግልጥልጥ ብለም ተወጣበት ነው የሚመጣው። መውጣት ያለበት እሱ ነው። ለምን መደባበቅ ያስፈልጋል? ወደ ጉዳይ ስናልፍ ተመልካቾች አብይን አጭበረበረ አንድ ሰው በሁለት አይተም ወደ እናንተ ላሳየ። ሆዳም ስትሆን መቼም አዲስ አበባ የቤት እጥረት አለ። ማንም ያውቀው ነው። በጣም ችግር ነው። ትልቅ ክላስ የሚባል ሌላ የግል ካልሰራ የመንግስት ቅጥረኛ ከሆነ የቤት ተከራይቶ ቤቱን ማኔጅ የሚያደርግ አይደለም። ተጨማሪ ስራ ካልሰራ አይደል? እንደዛ ነው። ትልቁ የሚባል ስፔሻሊስት ሜዲካል ስፔሻሊስቱ የዩኒቨርሲቲ አስተማሪ ፕሮፌሰሩ ምናምን ሊሆን ይችላል። ገፋ ካለ 30,000 ሊደርስ አያገኝም። እሱም አያገኝም የሆነ ተበራሪ ስራ ካልሰራ በስተቀር። በ30,000 ምን አይነት ቤት ይከራያል? ማለትም ምን አይነት ቤት ተከራይቶ ኑሮን ማኔጅ ያደርጋል ማየት ይቻላል። ዝም ብሎ ሰው ሆድ እንዲባባ አይደለም የምናገረው፣ የምርን ነው የምንናገር የልባችን። እና አዲስ አበባ ከአሜሪካ መጥቶ ጥሮተኛው ታውቁታላችሁ አልማርያም ህዳሴ ግድብ መመታት አለበት ብሎ የጻፈ ነው። ህዳሴ ዋይት ኤሌፋንት ነው። መለስ ሆን ብሎ ወያኔን ለማሳደድ የመጣ ነው፣ ስልጣኑን ለማቆየት የፈበረከው ነው ብሎ ሚዲያ ላይ አለ። ስክሪንሾት አድርጌ እዚህ አቅማምጥቼው ነበር። ሚዲያ ጽፎታል። 2013 ነው ያወጣው። ግብጽ ይሄን እንትን ማድረግ አለባት ማስቆም አለባት ብሎ ግብጽ ማስቆም አለባት ብሎ አርቲክል ጽፏል። ይሄ በጣም ከወንጀልም ወንጀል ነው ማለት እንደ መብት ይሄ የመብት ጉዳይ ነው፣ ፕሬስ ፍሪደም ነው ሊባል ይችላል። ኢትዮጵያ ምድር ላይ ተቀምጠው ግን ፕራይም ሚኒስትሩ የቪአይፒ ሊያደርገው ግን አይችልም። ፕራይም ሚኒስትሩ የሚመራው ሀገር ፕራይም ሚኒስትሩ የሚያስኬደውን ትልቁ የሀገሪቱ ፕሮጀክት ነው መመታት አለበት። ዋይት ኤሌፋንት ነው አይጠቅምም የወያኔ ፕሮጀክት ነው ብሎ ሲያብጠለጥለው የነበር እዚህ አሜሪካ ተቀምጠው ነው አልማርያም። መጨረሻ ቪአይፒ ሆነ። ህዳሴ ግድብ ሄደ። በጣም የሚገርም ፕሮጀክት ነው። በጣም ይሄ ለሀገር ያለው ጠቀሜታ አለ። ቁጭ በኢቲቪ ነው የሰማነው ያየነው። ያኔ ትግራይ ጦርነት ነበር። በኢቲቪ ነው ሄዶ በሄሊኮፕተር ሄዶ ወሰደው ጉብኝት። ከዛ በተጨማሪ ሳዋ ሲሄድ አብይ አህመድ ከጦርነት በፊት ሳዋ ሲጎበኝ አልማርያም ሄዷል። አልማርያም ጎብኝቷል። ሳዋ ሄዶ ጎብኝቷል። አብሮት ሄዷል። እኔ የሰማሁት አስመራ ሄጄ ነው የሰማሁት። ይሄ ለምን ይዞት እንደመጣኛም አናውቅም አሉ ያዩ ጉዳዩ አጠገቡ ሰው የነገሩ ሰውዬ ምንድን ነው? አንደኛ ጥሮተኛ ነው። አሜሪካ ጥሮተኛ ጨርሶ የወጣ ነው። አሰብ ሄደ፣ ሳዋ ሄደ። ይሄ አየር ኃይል አይደለም፣ ወታደራዊ አሰልጣኝ አይደለም፣ ምንም አይነት ፖለቲከኛ ነገር አይደለም፣ መንግስታዊ ስልጣን የለውም። ግን ሰውዬው እንዲያርጎ እንደ ሻንጣ ይዞት ሄደ። አንደኛ ሻንጣ ነው የሚያክለው ሰውዬው። እና አድምጠው አንድ ጉዳይ አለ፣ ሁለት ጉዳይ አለ። አሁን ደግሞ ይዞት የመጣ ጉዳይ የአሰብ ጉዳይ። አሰብ ኤርትራ የተገነጠለችው በህገ ወጥ ነው። ኢትዮጵያ ህገ መንግስት አልነበራት። ኤርትራ ስትገነጠል የተገነጠለችው 93 ህገ መንግስት የወጣው 95 በፈረንጆች ይላል። እና በህገ መንግስቱ አይደለም የተገነጠለችው ይላል። ይሄ እኮ ትንታኔ እኮ አሁን ይሄ እንደ መግቢያ ነው። ግን መረር ያለው የሚቀጥለው ነው። መረር ያለው ወደ የሚቀጥለው ነው። ተመልካቾች ሎ ኦፍ ዘ ሴም ይባላል። በአውሮፓ አቆጣጠር 1982 ላይ የወጣ እሱ የሚለው ምንድነው? ላንድ ሎክድ ወይም ወደብ የሌላቸው ሀገሮች መብት አላቸው። አጠገባቸው ካለ ሀገር ጋር ሰላማዊ በሆነ መንገድ በር ተከፍቶላቸው ብዙ ተጽዕኖ የሌለበት፣ ታክስ የሌለበት፣ መዘግየት የሌለበት አገራቸውን በማይጎዳ መንገድ ትራፊክ ውጭ የሚያስወጡትና ውጭ የሚገቡትን እቃቸውንም ሆነ የሚያሸጋግሩትን ነገር በነፃ እንዲያደርጉ ይፈቅዳል። ከዛ በኋላ ያለ በሁለቱ ሀገሮች መካከል የሚደረግ ነው። ባይላተራል በሆነ መንገድ በዲፕሎማሲ በንግግር በመስማማት ምናምን ሰፋ ያለ ነገር ማድረግ ይችላሉ። አሁን ጥያቄው ምንድነው? ሌላው የፖለቲካውን ጉዳይ ሳናነሳ ነው። ለምሳሌ ኢትዮጵያ በአሰብ በኩል ያላት ምንድነው? ምን መብት አላት ብንል ብትፈልግ ማለት ነው። አንደኛ አሰብን እንዴት አድርገው ነው አሁን ያለው የኤርትራ መንግስት ሊያገኛት የቻለው? ምን አይነት ህጋዊ የሆነ ማስረጃ አለው?
በጊዜያቱ ያንን እነሱ ነፃ ወጣን በሚሉበት ጊዜ የነበረው መንግስት ምን አድርጓል? ምን ሊያደርግ ሲችል ነበረ? ምክንያቱም በ93 ነው እነሱ ነፃነት ያወጁት። ህገ መንግስቱ የወጣው በ95 በአውሮፓ አቆጣጠር ነው። እነዚህ የምጠቅሳቸው ነገሮች በዛ መካከል የነበረው መንግስት የትራንዚሽናል ቻርተር በሚባል ወይንም ጊዜያዊ መሸጋገሪያ ሰነድ ላይ ነበር የሚሰራው። ያንን ሰነድ ከተመለከትሽው 5 ገጽ ነው የምትሞላው። አንድም ነገር ስለዚህ የሚጠቅሰው የለም። ተመልካቾች ቀላል አይደለም ይሄ ትንታኔ እኮ። ይሄ ለመተንተን አእምሮ የሆነ ምጡቅ መሆን አለበት። ምጡቅ እንዴት ነው ኤርትራ እንዴት ነው አሰብን ያገኛት? እንደ ቫስኮ ዳጋማ ዲስከቨር አድርጓት ነው። እንደ ቫስኮ ዳጋማ ዓለም ሲዞር ምናምን እንትን ሲያደርግ ከአጋጣሚ አሰብ የምትባል ሄዶ ዲስከቨር አድርጋት። እቺ ለምን የኔ አላደርጋትም ብሎ ጠቀለላት ማለት ነው። አገር 93 ነው እነሱ አገር የሆኑት 95 ነች ኢትዮጵያ ደግሞ ኮንስቲቱሽን ያመጣችውና አርቲክል አሁን ይሄ ሰውዬ በአንቀጽ 39 ነው የተገነጠለችው ኤርትራ እያለ ነው ማለት አንቀጽ 39 ሳይኖር ምን ያገናኘዋል? አንቀጽ 39 እና ኤርትራ ሪፈረንደም እንዴ? እኛ እኮ ልጆች ነበርን እኮ ይሄ ሰውዬ ያኔ ፕሮፌሰር ነው እኮ ያኔ ፕሮፌሰር ነው። ግን አንቀጽ 39 እና የ93 ሪፈረንደም ለይቶ አያውቅም ይሄ ሰውዬ አያውቅም። እውነቴን እኮ በጣም እና ይሄ ከነዘሪሁን ጋር ነው የሚኖረው። 50 ምናምን ዓመት አሜሪካ አስተምር ያለው ነው የሚለው። አይኑ ጥሮተኛ ነው። የአሜሪካ የዩኒቨርሲቲ ፕሮፌሰር ጥሮታ ደህና ይመስለኛል። አሜሪካ በደንብ ያኖረዋል ብዬ ገምታለሁ። ኢትዮጵያ ከኖረ ግን ምን የመሰለ ግቢ ተከራይቶ መኖር ይችላል። ግን እንደዛ አይደለም። አብይ የፈቀደለት የራሱ ከነዘሪሁን ተሾመ ማን ነው የግርማ ምናምን የሚባለው የፓርላማ አባል የነበረው አንድ እንትን እንደነሱ ጋር ነው የሚኖር። የመንግስት ቤት ነው የሚያስኖረው። የመንግስት ቤት በርካሽ ዝም ብሎ እንትን ያረ ከና አረጋው በረግ ግቢ ነው የሚያኖራቸው። ደርግ የገነባው የሲኤምሲው ትላልቁ እንትኖቹ ጋር አፓርትመንቶቹ ጥሩ ቪላ የሚመስሉ ቤቶች እዛ ነው የሚያኖረው። ለምንድን ነው እዛ አሪፍ የዩኒቨርሲቲ ለኢትዮጵያ ጠቃሚ የሆነ አገልግሎት ሲያገለግል የነበረ ጥሮተኛ ምናምን ወይም ማለት ይገባዋል የምትለው ለምን አታስገባውም? ይሄ 50 ዓመት ሙሉ ያገለገለው ለአሜሪካን ያገለገለው ይሄ ሰውዬ 50 ዓመት ሙሉ ለኢትዮጵያ አላገለገለም። 50 ዓመት ሙሉ ጥሮታ የከፈለው ለአሜሪካ ነው፣ ለኢትዮጵያ አይደለም። ታክስ የከፈለው አይደለም እንዴ? ታክስ ምን ከፍለው እኮ እዚህ ለአሜሪካ ነው ምን ከፍለው። ይሄ ሰውዬ 50 ዓመት ሙሉ ታክስ የከፈለው ለአሜሪካ መንግስት ነው። አሜሪካ ማለት ምን ማለት እንደሆነ እናውቀዋለን። እድሜ ልኩ ለኢትዮጵያ ታክስ የከፈለ ከመቶም ከሺም ተገቢው ታክስ የከፈለ ይኖረ አሁን የተቸገረ ስንት ኢትዮጵያው ያለ ኢትዮጵያ ምድር ላይ የሱ ቦታ ለምን አታስገባው? ለገነባ ሀገሪቱ ታክስ ገንብቶ ታክስ ከፍሎ ጥሩ አስፋልት ለሚያስኬድ መኪና ሳይኖረው ግን እሱ በከፈለው ታክስ አሪፍ አስፋልት ተገነባላ ለደሃ አዲስ አበባ ውስጥ ግን እሱ መኪና የለው 5 ሳንቲም ታክስ ያልከፈለ እዛው ቪኤት ምናምን የገነባው በየጊዜው በየወሩ እየቀያየረ እዛው የሚነዳበት ደሃ ኢትዮጵያዊ የገነቡት ነው። ይሄ ሰውዬ ግን በደንብ አድርጎ አመሻሽቶ አዲስ አበባ ያኖረዋል። ማን ነው ይሄ ሰውዬ? አሪፍ ዜና ልንጋራችሁ ባጭር በሁለት ደቂቃ ስብናው ማለት ነው። የአብይ አማካሪ ነው። የህግ ባለሙያ ጠበቃና የዓለም አቀፍ ምናምን ተመራማሪ ፖለቲከኛ። እኔ ሶማሊላንድ የኢትዮጵያ ነው ችግር የለውም። ኢትዮጵያ ሀገር ክሌም ማድረግ ትችላለች፣ እንደ ሀገር ትሪት ልታረጋት ትችላለች። ሚቹዋሊ ሊግባቡ ይችላሉ፣ ሊስማሙ ይችላሉ፣ ባይላተራል የሆነ ግንኙነት መፍጠር ይችላሉ። የሶማሊያ አካል አይደለችም። 91 ጀምራ ሀገር ሆና ሄዳለች። ሀገር በሙሉ ሀገር ማለት የራሱ ዲፌንስ ካለው የራሱ ሉዓላዊነት የራሱ ንግድ የሚያካሂድ ከሆነ የራሱ የሀገር ዴፊኒሽን ዲፋይን አደረገውና የሀገር ክራይቴሪያ ታሟላለች ሶማሊላንድ። ስለዚህ የኢትዮጵያ አየር መንገድ መሸጥ እንችላለን አለ። ሶማሊላንድ እንትን ማግኘት እንችላለን፣ ባህር በር በዛ ማግኘት እንችላለን። ከዛ አብይ ቀይሩ ቱርክ ወደ ቱርክ ምናምን ያው ከፈረሰበት በኋላ አይ ቀይረነዋል ብሎ አናውን ሳያደርግ ሄዶ አሰብ አለ። እሱ ዞር አለና ወደ አሰብ መጣ። ይኸው ዛሬ አሁን የአሰብ ነው፣ ይሄ የዛሬ ነው። የከዚህ በፊት አብይ ወደ አሰብ ሳይሄድ ግን አጀንዳ አለው እዚህ ላይ ወደ አብይ ወደ አሰብ ሳይሄድበት ቀደም ብሎ ማለት ነው። ባወጡ አካላትና ክስተቱ ከተከሰተ ወደምን በሚመለከት የነበረው ግንዛቤ ላለፉት 100 ዓመታት ውስጥ ለ30 ዓመታት ያክል ትውልድ ገብረን ወደብ ተጠቅመን ነበር።
ግን ይሄ ትውልድ መገበር ማቆም መቻል አለበት። ስለዚህ የሚባል አለ በ1900 አውሮፓ አቆጣጠር 1982 ላይ የወጣ እሱ የሚለው ምንድነው አሜሪካም ትጠፋለች ኢትዮጵያ ግን ምንም አትሆንም። ይሄንን ላረጋግጥልህ 100%። አመሰግናለሁ ፕሮፌሰር። ያው አሜሪካ ትጠፋለች ሲሉ በኢትዮጵያ ላይ ያላትን ጫና እንደሆነ እሱ ላይ ምናልባት ከዛም በላይ እንዳይለው ነውና አይደለ ነው። አሜሪካ እኮ ኦልሬዲ ውስጧ ተወርውሮ አልቋል። ይሄን በግልጽ እንነጋገር። ትራምፕ እኮ አሳይቶናል። 600,000 ሰው እኮ ነው አሜሪካ የጠፋው። ኮቪድ ያጠፋው እኮ ይዘን ያህል ነው። አሜሪካ እኮ ውስጧ እኮ ተወርውሮ አልቋል። ፖሊስ እኮ ጥቁሮችን እየጨፈጨፈ እየገደለ ነው በየቀኑ ያለው። የጠቀስከው ነገር ነው። ምሁራን የተባልነውን እየጋበስክ ሀሳባችንን ከህዝብ ጋር እንድናካፍል የፈጠርከው ባህል እንበለው ለአንድ ዓመት ሰርተዋል። በጣም የሚመሰገን ነው፣ የሚደነቅም ነው። ዶሜስቲክ በሀገር ውስጥ ያሉትን ረብሻ የሚወጡትን ነገሮች ቢያንስ በሞራል ደረጃ ያወርደዋል ብዬ ነው። ለምሳሌ ኤርትራ፣ ግብፅ ይዛ መጥተው ማብካት ይፈልጋሉ። ምክንያቱም ያው ግብፅም ከቱርክ ጋር ያላት የጂኦፖለቲካ ችግር አላት። አሁን ግብፅ ፊቷ ላይ እንቁላል ፈሷል ማለት እንችላለን። ለምን ኤርዶዋን ማስተርፉል በሆነ መንገድ ዲፕሎማሲውን ቀየረው። ይሄ የሚጠቅመው እሱ ነው። እዛ አካባቢ እዛ ቀንድ አካባቢ ቱርክ አሁን ትልቅ እንትን ይኖራታል፣ ተጽዕኖ ታደርጋለች ማለት ነው። አገር ማለት በዓለም አቀፍ ሕግ የተወሰኑ መስፈርቶች አሉ። ህዝብ ያለው ቴሪቶሪ ወይም አካባቢ ያለው መንግስት ያለው ሉዓላዊነት ያለው አደረጃጀት ያለው ከውጭ ሀገር ጋራ ግንኙነት እየኖረ ዲፕሎማሲ የሚሰራ ማለት ነው። እነዚህ መስፈርቶች ሶማሊላንድ ትሰራለች። እንግዲህ ጥያቄው በህጉ ምንድን ነው? እነዚህን ዓለም አቀፍ ህግ ሞንቴቪዲዮ ኮንቬንሽን ይባላል የምታሟላ አገርም ባንላት አካባቢ ወይም ምድር በስራም ደግሞ በተግባርም ያስመሰከረች ራሷን በማስተዳደር ሁሉን ነገር በማሟላት እና በቃል ወይንም በዲፕሎማሲ ቋንቋ ወይንም በመሳሰሉት ነገሮች እችን አገር ናት ብለን እናውቃታለን ማለት ምንድን ነው? ዲፕሎማሲ እንፈጥራለን፣ ከሷ ጋር በኢኮኖሚ እንገናኛለን፣ እንተባበራለን፣ የመሳሰሉት ነገር ከሌላው ሀገር ጋር የሚደረገውን ማድረግ እንችላለን የሚል። ኤርትራ ደግሞ ያው በጣም ደሃም ሀገር ስለሆነች ለነገሩ እንደው ለማወቅ ያህል በጂዲፒ መጨረሻ ነው፣ ውራ ናት ኤርትራ። ኢትዮጵያ 66ኛ ናት ካልን ከዛ ሶማሌ 148ኛ፣ ደቡብ ሱዳን 168ኛ ምናምንና 174ኛ ናት ኤርትራ። አቤት በቃ ሰው አገር ሲጠላጥ ፕሮፓጋንዳ ስትሰራ በእውነት ይሄ ኢትዮጵያ እንዴት እንደውም በእነዚህ እጅ ላይ የወደቀችው በእውነት ኢትዮጵያ እኮ ስንት ምሁር ነው ያላት እኮ ሳስባቸው። የእኛ ምሁሮች የት ገቡ ነው የምለው። የእኛ ምሁራን ድሮ የምናውቃቸው ምሁራን የት ገቡ? አሁን ሚዲያ ላይ ነው ይሄ ዋልታ ምናምን ነው ይሄ ኤርትራ 170 ምናምንኛ ደሃ ነች፣ የዓለማችን ደሃ ነች። ይሄ እኮ በቪአይፒ እኮ አብይ አህመድ እኮ ሳዋ ሄደው እኮ እድሪስ ነው ከአፍሪካ እኔ የማውቀው የቻዱ ፕሬዝዳንት የነበሩት እድሪስ ማን የሚባሉት የቻድ የሙሳ ፋቂ አለቃ የነበሩት ድሮ እሳቸው ፕሬዝዳንቱ ነበሩ። ሳዋ ሄዱት፣ በክብር ተጋብዞ ሄዱት። ሳዋ ብዙ የአገር መሪ አይሄድበትም የአገር መሪ አይሄድበትም። ድሮ የህወሓቶች ሄደው ነበር እንደዚህ አይነት ስሩ ምናምን ተብሎ አይ አግበ ብለን እንሰራለን ልማት ምናምን ብሎ ሳይቷቸው ነበር የህወሓቶች ነገሩ አስራትም የሄዱ ይመስለኛል ከተሳሳትኩኝ። እና ይሄ ግን በልዩ ሁኔታ ይሄ ሙጭርፊቱ እንኳን ሄዶበታል ማለት ከአብይ ጋር ተጠግቶ የዓለም ደሃ እኮ ናት እኮ የዓለም ምናምን እኮ ነች እኮ የሚለው አቤት ወጣ ብሎ አዲስ አበባ እኮ አይደለም መውጣት ያለበት አዲስ አበባ አጠገቡ ዝም ብሎ አጠገቡ ካሉ ነዋሪዎች እንኳን ህይወት እንኳን ቢያይ ቁጥሩ ነበር። አስፋልት ላይ ምናምን ወጣ ቢል ዝቃጮች ናቸው፣ የታሪክ አተላዎች ናቸው እነዚህ። አሁን ፕሮፌሰር ነው ይሄ ሰውዬ ለዛ 50 ምናምን ዓመት አሜሪካ ይኖረ ነው እና ሶማሊላንድ የኛ ነች እንችላለን ብሎ መከረው አብይ አህመድ መከረው። አሁን ኢንተርናሽናል ሪሌሽን ማካሄድ እንችላለን፣ ስራ መስራት እንችላለን፣ ባህር በሩን ማግኘት እንችላለን መከረ። ምሁር ነው ተብሎ በደንብ ብትንትን አደረገው ትንታኔ። ኤርዶጋንን አደነቀ። ኤርዶጋን በታተኑት እንቁላሏን ሄዶ አፈረጧት። በቃ ፖለቲካው ተበላ። እኛ ለኢትዮጵያ በሚጠቅም መልኩ እኛ አሸነፍ፣ የሶማሊላንድ ፖለቲካ እኛ አሸነፍ። ጠቅላይ ሚኒስትራችን ሄዶ ዲፕሎማሲ ሰርቶ ቱርክ ጋር ሄዶ ሰውየውን አሸንፈውት መጡ። እና አዲስ አበባ የነበረው እኮ ያኔ ነው
ሰው ምንድነው እያለ ያለው እያልን ነበር። ተበልተሻል እኮ ምንድነው የምታደርገው? ቱርክ ሄደው እኮ ዞር ብለህ ወደ ሶማሊያ እንዳታልፍ ነው የተባልከው እኮ ብንለው እነዚህ ሀገር ጠል ናቸው እኮ የኢትዮጵያ የባህር በር እንዳይኖራት የሚፈልጉ ሰዎች ናቸው እኮ ይላል። አገልጋይ ባሪያ ቡድን ማለት ነው። ዝም ብሎ ስሌቨሪ በሰርቪቱድ ውስጥ ያለ ዝም በፍጹም መጽዳት የማይችል ጭንቅላት ውስጥ ያለም የብልጽግና ሰርቪቱድ የተጠናወተው በዛ ታስሮ የኖረ ያለ አንድ ቀን ተምሮም ራሱን ነፃ ማውጣት ያልቻለ ለሆዱ ብቻ ሳይሆን አንዳንዱ ዝም ብሎ እኔ በምን ስሌት በዛ እንደገቡም አንዳንዶቹ ይገርመኛል። ቀጥላ ተመልካች ይሄ አብነት ነው። አልማርያም ተራ የፕሮፌሰር ፋርሴ ቡላ ነው።